ሀገራችን ኢትዮጵያ የብሪክስ አባል ከሆነች ወዲህ በትብብሩ ውስጥ የኢትዮጵያን ተጠቃሚነት ለማሳደግ የሚያስችሉ ምክረ ሀሳቦችን ማፍለቅ ዓላማ ያለው ኮንፈረንስ ሲካሄድ ቆይቷል። በውጭ ጉዳይ ኢንስቲትዩትና በዩኒቨርሲቲዎች ትብብር እየተካሄደ የሚገኘው ይህ የምክክር ኮንፈረንስ ዘንድሮም ለሶስተኛ ጊዜ ከባህር ዳር ዩኒቨርሲቲ ጋር በመተባበር የብሪክስ አሁናዊ አቅሞችና የኢትዮጵያ የልማት ትብብር ትኩረቶች ላይ መምከሩ ፋይዳው ብዙ ነው። ኮንፈረንሱ እንግዲህ በአባል ሀገራቱ ውስጥ ያሉ ልምዶች፣ የቴክኖሎጂ አቅሞች፣ ሌሎችም ዓለም አቀፍ የሆኑ ተሞክሮዎች ኢትዮጵያ በአንድም ሆነ በሌላ መልኩ ያላትን ከአረንጓዴ አሻራ አንጻር ከስንዴ ልማት አንጻር ከቴክኖሎጂና ከአርቲፊሻል ኢንተለጀንስ የተሻሉ ምርታዎች ካሳየችባቸው ዘርፎች አንጻር ልምዷን ለዓለምና ለአባላት ሀገራቱ የምታሳይበት በሌላውም ደግሞ ያሉ የተሻሉ ልምዶችና ተሞክሮዎችም በእነዚህ አሰላሳዮችና ምሁራን አማካኝነት ኢትዮጵያ መክሰም የምትችልበትን መልካም የሆነ የተሻለ እነዚህን እውቀቶች ልምዶች የሚያገናኝ የእውቀት ድልድይ የልምድ የትውውቅ ድልድይ ነው እየፈጠርን ያለ ነው። ይሄኛው ተጠናክሮ ይቀጥላል። በብሪክስ ትብብር ማዕቀፍ ውስጥ እንዲህ አይነት ምክረ ሀሳቦችን ለመለዋወጥ የሚያስችል መርሃ ግብር መኖሩ ልምዶችን ከመለዋወጥ ባሻገር ቁልፍ በሆኑ ሀገራዊና ዓለም አቀፋዊ ጉዳዮች ያለውን የተቋማት ተሳትፎ ለማሳደግ ይረዳል። This conference will provide a vital platform for exchanging ideas. ይህ ኮንፈረንስ በሀገራችን ቁልፍ ዓለም አቀፍ ጉዳዮች ልምድ ለመጋራትና ምክረ ሀሳቦችን ለማመንጨት የሚያስችል በመሆኑ ጠቀሜታው ብዙ ነው። ስለሆነም ከአየር ንብረት ለውጥ እስከ ሰው ሰራሽ አስተውሎትና የልማት አጀንዳዎች በመድረኩ የሚነሱ መሆናቸው ሀገራችን በስብስቡ ውስጥ የሚኖራትን ተሳትፎና ተጠቃሚነት ለማመላከት ያለው ፋይዳ ከፍ ያለ ነው። Its role within the global south. የኢትዮጵያ መንግስት በብሪክስ ኢኒሺዬቲቮች ውስጥ ያለውን ተሳትፎ በማሳደግ ሀገራችን ከስብስቡ ልታገኛቸው የሚገቡ ጥቅሞችን ለማስጠበቅም በትኩረት እየሰራ ነው። The government of Ethiopia has made sustained concrete efforts. የኢትዮጵያ መንግስት እንደ ብሪክስ አባል ሀገር በብሪክስ ስብስብ ውስጥ ሀገራችን ያላትን ተሳትፎ በማስቀጠል ኢኮኖሚያዊ ተጠቃሚነትንና ዲፕሎማሲያዊ ስኬቶችን ማስፋት በሚያስችል መንገድ እየሰራ ነው። ስለሆነም የኢትዮጵያ ተቋማት ከብሪክስ አባል ሀገራት ተቋማት ጋር ያላቸውን ግንኙነት በማሳደግ የሀገራችንን ድምጽ ለማሰማት መስራት ይኖርባቸዋል። For Ethiopia in the African continent as a whole. ከተጨባጭ ምጣኔ ሀብታዊ ፋይዳዎች በተጨማሪ በብሪክስ አባል ሀገራት በሚገኙ ምሁራንና ተቋማት መካከል ትብብር ለመፍጠርና የተጀመሩትን ለማሳደግ በትኩረት እንደሚሰራም ተመላክቷል። ከሚጨበጡ ኢኮኖሚካዊ የሆኑ የዲፕሎማሲ ፋይዳዎች ባሻገር በአሰላሳዮች በምሁራንና በአሳቢዎች መካከል በተቋማት መካከል የሚደረጉ ግንኙነቶች የእውቀት ሽግግርን፣ የቴክኖሎጂ ሽግግርን አሁን ደግሞ ዓለም እየተቀዳደመበት ያለውን ይሄኛውን የሰው ሰራሽ አስተውሎን በተመለከተ ዓለም እየደርሷል። ኢትዮጵያ በምን አይነት መልኩ ቀዳሚ ሀገር ሆና በዚህ ልክ በአፍሪካ ፈርቀዳጅ ሆና ተሞክሮ የሚቀሰምባት ሀገር መሆን ትችላለች የሚለውን በተጨባጭ ምሁራን ተቋማቶቻችን የኛም የውጭ ጉዳይ ኢንስቲትዩት በሚገባው መልኩ አድሬስ ማድረግና ማድረስ ስለሆነ ከዚህ አንጻር እንደዚህ አይነት ኮንፈረንሶች ትልቅ የሆነ ከሀገርም ከብሪክስ አባላትም የሚሻገሩ ፋይዳዎች ያላቸው መሆኑን መናገር እንችላለን። የኢትዮጵያ ከፍተኛ ትምህርት ተቋማትና የምርምር ማዕከላት ብሪክስን እንዳንድ የምርምር ርዕሰ ጉዳይ በመመልከት ለመሪዎችና ፖሊሲ አውጪዎች የሚያገለግሉ ጥናቶችን ማቅረብ እንደሚገባቸውም በኮንፈረንሱ የተሳተፉ ተመራማሪዎች ተናግረዋል። ዩኒቨርሲቲዎቻችን፣ ምሁራኖቻችን፣ ተማሪዎቻችን ግን ብሪክስን እንደ አንድ የምርምር አጀንዳ አድርጎ መውሰድ ላይ እጅግ በጣም ብዙ ውስንነት አለ። በተቋም ደረጃ ብሪክስን የሚመለከቱ ጥናት እያደረጉ ያሉ ተቋማቶች ስለመኖራቸው በድፍረት መናገር እስከሚያቀተን ድረስ ሌሎች ሀገሮች ላይ ብንሄድ የብሪክስን የሚመለከት የምርምር ማዕከል አላቸው። ብሪክስን የሚመለከት የማስተማሪያ ፕሮግራም አላቸው። በዛም ምክንያት መሪዎቻቸው እና ብሪክስ ወዴት መሄድ አለበት የሚለውን የሚጠቁሙት የምሁራንን እይታ የሚያቀርቡበት በጣም ሰፊ መድረኮች አላቸው። ኢትዮጵያ ውስጥ ይሄ ገና ነው። ስለዚህ ዩኒቨርሲቲዎች አካባቢ ያሉ ምሁራን እና የዩኒቨርሲቲ ተማሪዎች ጭምር ይሄንን የጥናት ርዕስ ማድረግ ብሪክስ አሁን ካሉ ዓለም ላይ ካሉ ተጽዕኖ ፈጣሪ ከሚባሉ ስብስቦች ብሎኮች ውስጥ አንዱ ሆኗል።